ይሄ መከረኛ ውጤት መጥቶ የቃል ነገር ተጋልጦ ልጇ መሆኔን እስከምነግራት በጣም ቸኩያለሁ። ለሁለተኛ ጊዜ ስትገኝ ነው። አንቺንማ ማሰቃይቼ ነው መገን ፈልግ። እሺ አንቺ ምን አይነት እድለኛ ነሽ? ምን አይነት የጽድቅ ስራ ብትሰሪ ነው ከሞት የሚያድን መልአክ የተላከልሽ? ትሰሚኛለሽ? አሁን ሰላም ደውላ ነበረ። በአስቸኳይ ነው ብላናለች። ስለ አይንሽ ነገር ለአንድ ሰው ትናገሪና። አታስብ፣ ለማንም አልናገርም። ጎበዝ ልጅ። ኑ ግቡ፣ ቁጭ በሉ። የምርመራው ውጤት ደርሷል። ለዛ ነው በፍጥነት የጠራኋችሁ። ገና ለገና ሰዎች ይናገሩኛል ብለሽ ነው የኔን ፍቅር ያበላሸሽው? ሰዎች ይስሙ። እኔና ብሌን እንፋቀራለን። እኔ ብሌንን አፈቅራታለሁ። አዎ አውቃለሁ። ብሌንን አንቺ ነው ያሳደግሻት፣ ግን እኔ እሷን አፈቅራታለሁ፣ ደግሞም አገባታለሁ። ዳግም አቁም። ምን እያደረክ ነው? በተከበርኩ በሰፈር አታወርደኝ። የኔ ፍቅር ለአንቺ መዋረድ ከሆነ በደንብ ተዋረች። የደኒ ምርመራ በሚታወቅበት እንግዲህ ታይም ላይ ደርሰዋል ማለት ነው። እጅግ በጣም አጓጊ ፓርት ላይ ነው። አቶ በኃይሉ ይህን ነገር እንደለመደው አሁንም የደኒ ምርመራውን እንዲቀየር አድርጓል ወይንስ ደግሞ አላደረገም የሚለውን ነገር እጅግ በጣም አሳሳቢ ነው የሚሆነው። በእርግጠኝነት አቶ በኃይሉ ምንም አይነት ነገር ይህን ነገር ከማድረግ ወደ ኋላ አይልም ማለት ነው። እንዳየነው ከዚህ በፊት ያው ራሱ ዶክተሩ ማለት ነው ምንም አይነት ነገር እንደማይቀይርና እንዲሁም ደግሞ ለብር ተገዥ እንዳልሆነም አሳይቶን ነበር ማለት ነው። ግን ደግሞ ባንድም በሌላ እንግዲህ አብረውት በሚሰሩት አድርጎ አቶ በኃይሉ ይህንን የደኒ ምርመራ እንዲቀየር አድርጎት ይሆናል ብዬ ነው የማስበው። ምክንያቱም በጣም ደረቱን ነፍቶ ነው እንዲሁም ወደ ሰላም ቤት ሄደው ማለት ነው። ያ ማለት እንግዲህ የደኒ ምርመራው ውጤቱ የተሳሳተ እንደሆነ እንዲሁም ደግሞ የወይዘሮ ሰላምና የቃል የደኒ ምርመራ ማለት ነው ያው አንድ አይነት እንደሆነ ወይንም ደግሞ ቃል የሰላም ልጅ እንደሆነች የሚያሳይ ስለሆነ ነው በእርግጠኝነት አቶ በኃይሉ ማለት ነው ቃልን ካገተበት እንዲሁም ደግሞ ካለችበት አወጥቶ እንግዲህ መሄድ አለብን። ሰላም ደውላለች፣ የደኒ ምርመራው ውጤት በስተመጨረሻም ደርሷል፣ የግድ ማወቅ አለብን እንሂድ በማለት አንድም እንዳተነፍሽ ሲቀጥል ስላይንሽና ስለሚታየው ስለፊትሽ የሆነ ነገር ስበብ ነገር ፈጥረሽ ተናገሪ፣ አንዳች ነገር ትንፍስ እንድትይ አልፈልግም በማለት እንግዲህ እንደፈለገ የሚያሽከረክራትን ቃልን ማለት ነው በስተመጨረሻም እንግዲህ እየቀጣት ወይንም ደግሞ አግቶ እገልሻለሁኝ፣ ከአንዴም ስንቴ አንቺን አሳልፌሻለሁኝ፣ ለራሴ ስል ነው እስካሁን ያቆየውሽ እንጂ እኔ አቶ በኃይሉን አታቂኝም ማለት ነው። እንኳናችን አይደለም ስንቶችንም አስወግጃለሁ እያለ እንግዲህ ሲናገር የነበረው አቶ በኃይሉ በስተመጨረሻም እንግዲህ የደኒው ምርመራ ውጤት ደርሷል፣ ቁጭ በሉ ማወቅ አለብን በማለት እንግዲህ ሰላም እያናገረቻቸው ትገኛለች ማለት ነው። ያው ሁላቸውም ነው የተፋጠጡት በነገራችን ላይ ማለት ነው። ስለዚህ አቶ በኃይሉ በእርግጠኝነት ይህንን የደኒ ምርመራ ውጤት ማለት ነው ቀይሮታል ብዬ ነው ማስበው። እንዲሁም ደግሞ እንግዲህ አሁን ላይ ብሌን ማለት ነው እናቷ ሰላም እንደሆነች ካወቀች በኋላ በጣም በደስታ ተሞልታለች ማለት ነው። እውነት ለመናገር እጅጉን ነው የሚያስደስተው። ሲቀጥል ደግሞ ለእናቷ እንክብካቤ፣ ፈገግቷ፣ ሁሉ ነገሯ ተቀይሯል።
ሰላም ምን ሆኖች ነው? ከትናንትና ጀምሮ ምንድን ነው ለየት ያለ ነገር እያየውብሽ ነው? ምንድን ነው የምትሆኘው? እያለች እንግዲህ ደግማ ደጋግማ ብሌንን ስጠይቃት ነበር ማለት ነው። እኔ ምንም ነገር አልሆንኩም፣ ግን ደግሞ እናቴ በጣም ስለምናፍቀኝ ነው። ሲቀጥል ደግሞ አንቺን ደግሞ ሳይሽ እናቴ ስለምትመስኝ ነው እያለች እንግዲህ የተለያዩ ምክንያቶችን መደርደር ጀምራለች። አብሬሽ ነው የምተኘው፣ ከኔ ክላስ አይጥ ገብቶብኝ ነው፣ በጣም ነው የፈራሁት። ስለዚህ ከአንቺ ጋር መተኛት እችላለሁ ወይ በማለት እንግዲህ ከሰላም ጋር አድራለች ማለት ነው። ስለዚህ ሁኔታዋን እያየች ግራ የተጋባቸው እንግዲህ ሰላም እሷን በእርግጥ ያው ብሌን ስቀርባት ወይንም ደግሞ አብራት ስትሆን እጅጉን በጣም ደስተኛ ነው የምትሆነው። ምክንያቱም ውስጧ በቃ ልጇ እሷ ነች ብሎ ስለሚነግራት ማለት ነው። ከመጀመሪያው ጀምሮ እንግዲህ ብሌን ከእሷ ቤት ከገባች ጀምሮ ማለት ነው ቃልን ሳይሆን እንደ ልጅ እንኳን የተቀበለቻት ራሷ ብሌንን ነው። እንደ ልጅነት ራሱ ስታስታውስም ወይንም ደግሞ እሷን ስትይዝ ነው ያለች እያንዳንዱ ነገር ስታደርግላት የነበረው ነገሮችን በሙሉ የምታስታውሰው ማለት ነው። በነገራችን ላይ የአቶ በኃይሉ ግለሰብ የሆነችው ያ ማለት እንግዲህ የወይዘሮ ገነት ጓደኛ ወይንም ደግሞ ጎረቤት የሆነችው አሁንም ተንኮል መስራቷንና የሆነ ነገር ማድረጓን ወደኋላ አላለችም። ሲቀጥል ደግሞ እጅግ በጣም የሆነች ሾካካ ነገር ነች ማለት ነው። የሆነ ነገር ሲወራ ነው ከች የምትለው ማለት ነው። እና በጧት ጦል እያለች እንግዲህ ወደ ወይዘሮ ገነት ቤት በመጣችበት ታይም ላይ እንግዲህ ወይዘሮ ገነትና እንዲሁም ደግሞ ቃል ሲያወሩ ትሰማቸዋለች ማለት ነው። እንግዲህ ስለ ፋይሉ ነበረ ሲያወሩ የነበሩት ወይዘሮ ገነትና እንዲሁም ደግሞ ቃል ማለት ነው። አቶ በኃይሉን ፋይሉን እንደቀየረችው እና እንዲሁም ደግሞ መሆን እንደሌለበት ከዚህ በላይ ዳግምንም መካድ አልፈልግም፣ ግን ደግሞ እንዴት አድርገሽ ነው የሸወድሽው አቶ በኃይሉን በማለት እንግዲህ ገነትም ስጠይቃት ነበረ ያለውን ሁኔታ ማለት ነው። ቃል ለገነት ስታስታውቅ ነበረ። ምክንያቱም እኔ ሁሉን ነገር ወስጄ አሳልፌ ልሰጥ ነበር፣ እንዲሁም አቶ በኃይሉ ያንን ፋይል ካላመጣሁና ካልሰጠሁት እንደሚገለኝ ነበር የነገረኝ፣ ግን ደግሞ ይህን ነገር አሳልፌ መስጠት በፍጹም አልቻልኩም። ከዚህ በላይ ዳግምንም መጉዳት አልፈልግም። ዳግምን በጣም ነው የምወደው የማፈቅረው፣ ስለዚህ እሱንም መጉዳት አልፈለግኩም በማለት እንግዲህ ከዚህ አንጻር እንዲሁም ደግሞ አቶ በኃይሉን ሸውዳ ፋይሉን እንደመለሰችው እያወራች እያለ ነበር እንግዲህ የወይዘሮ ገነት ጉረቤት የሆነችው ይህን ነገር እየሰማች ማለት ነው። ይችማ የአቶ በኃይሉ ግለሰብ ነች፣ ስለዚህ ፋይሉን እንደዚሁ ቀይራለች ማለት ነው በማለት እንግዲህ የሰማችውን ነገር ለአቶ በኃይሉ ትደውልለታለች። አቶ በኃይሉን ካገኘችው በኋላ እንዲሁም ደግሞ ከወይዘሮ ገነት ቤት ያንተ ሰው አለች ወይ በማለት ስለ ፋይል ምናምን ነገር ስታወራ ነበር። ፋይሉን ወይዘሮ ገነት ሳይሆን እየቀየረችው ራሷ ቃል ነች በማለት እንግዲህ ትነግረዋለች ማለት ነው። እንዴት እንደዚህ ትጫወትብኛለች? እገላታለሁ በማለት እንግዲህ በቃ እሷን ግደላት፣ ችግር የለውም፣ ለእኔ ግን ትንሽ ገንዘብ ያስፈልገኛል እንድትልክልኝ እፈልጋለሁ በማለት ትጠይቀዋለች። አቶ በኃይሉም 28 ሺህ ብር ይልክላታል። እንደው በጧቱ እያንጠለጠለ ወስዶ 28 ሺህ ብር አገኘሁኝ በማለት እንግዲህ እሷን በደስታ ብሯን ይዛ ወደ ቤቷ ትመለሳለች። አቶ በኃይሉም እንደዚሁ ቃልን ይዞ ማሰቃየት ይጀምራል ማለት ነው እና በጣም ሾካካ ነች ማለት ነው። እና ይብን ራሱ ለወይዘሮ ገነት ምንም አይነት ነገር አታስብም፣ ግን ደግሞ ጎረቤቷ ነች፣ ጓደኛዋ ነች። ከስር ከመሰረቱ የእሷ በቃ የሆነች ነቀዝ ነገር ነች ማለት ነው። ምን ለመናገር የምታደርጋቸው ነገሮች ለገንዘብ ብላ ጓደኛዋን ጎረቤቷን አሳልፋ የምትሰጥ ነች ማለት ነው። ሌላው እንግዲህ ያው ዳግም ነው ማለት ነው። ዳግም ሁሉን ነገር ሰምቷል በነገራችን ላይ ማለት ነው። ያ ማለት እንግዲህ ወይዘሮ ገነትና እንዲሁም ደግሞ ቃል ተነጋግረው ይህን ነገር እንዳደረጉ ቃል ከሱ ጋር እንድተኛ በማድረግ እንዲሁም ደግሞ ብሌን መታ ሁሉን ነገር እንድታይ በማድረግ እንግዲህ ተባብረው እንደሰሩት ይህን ነገር በተለይ ደግሞ ወይዘሮ ገነት አቅዳ አስባ ሆን ብላ ማለት ነው የእሷ እቅድ እንደሆነ ዳግምና እንዲሁም ደግሞ ብሌን አንድ ላይ እንዳይሆኑ ያደረገችበት ነገር ነው ማለት ነው። እንግዲህ ጎረቤት ምን ይለኛል፣ እንደዚህ ወንድምና እህት አንድ ላይ ሆኑ እንዴት ይባላል? በፍጹም ይህ መሆን የለበትም። ስለዚህ እነሱን የሚያራርቅ ነገር ማድረግ አለብኝ። እስካሁን ተራራቁ ብላቸውም እየሰሙኝ አይደለም እና ይህን ነገር ከቃል ጋር
ተስማምቼ ወይንም ደግሞ ከእሷ ጋር ማድረግ አለብኝ። እሷም እሺ ትለኛለች ባለችው መሰረት ማለት ነው ቃልና እንዲሁም ደግሞ ወይዘሮ ገነት ተስማምተው ያደረጉት ነገር መሆኑን ሙሉ በሙሉ ማለት ነው ዳግም እውነቱን አውቋል። በነገራችን ላይ ዳግም ሰክሮ መጥቶ ነበር። ሰክሮ እንደመጣ በጣም ብዙ ነገሮች ነበረ ሲናገር የነበረው። በጣም ብሌንን እንደሚወዳት እንደሚያፈቅራት፣ እኔ ያለ ብሌን መኖር አልችልም፣ ብሌንን ነው የማገባው፣ ከእሷ ጋር ነው የምኖረው እያለ በጣም ብዙ ነገሮች እየተናገረ ነበር። እናቴ አንቺ እኮ ደስ ሊልሽ ይገባል፣ ምክንያቱም እኔና ብሌን አንድ ላይ እንዳንሆን አይደል እንዴ የምፈልጊው? ቃልም እንደዚው እሷና እኔና ብሌንን ለመለያየት በጣም ብዙ ጥረት ስታደርግ ነበር፣ ዋናዋ አንቺ ነሽ እያለ እንግዲህ ከወይዘሮ ገነትና እንዲሁም ደግሞ ከቃል ጋር በጣም እየጮኸ ነበረ ማለት ነው። ወይዘሮ ገነት እንግዲህ እያለቀሰች ነበር። ልጇ እንደዚያ ሰክሮ በጣም ብዙ ነገር ሲለፈልፍ ሲናገር እሷ እያለቀሰች ነበር። የምታለቅስበት ነገር እንግዲህ ያው ልጅን በዚህ መልኩ እኔ ጎዳሁትኝ በማለት እንግዲህ ባደረገችው ነገር እያስታወሰች እጅጉን በጣም እያለቀሰች ነበረ። ዳግምም እማዬ አንቺ እኮ ማልቀስ የለብሽም፣ ሲቀጥል ደግሞ እኔና ብሌን አብረን እንዳንሆን ነው የምትፈልጊው፣ ያ ነገር ደግሞ ተሳክቶልሻል፣ ስለዚህ ደስ ልልሽ ይገባል እንጂ ለምንስ ታለቅሻለሽ? ግን እኔ በጣም ነው ያዘንኩተኝ። እንዴት ብሌንን አጥቼ እኮ እኔ ብቻዬን መኖር አልችልም፣ በጣም ነው የምወዳት፣ በጣም ነው የማፈቅራት እያለ እንግዲህ ስለ ብሌን ብዙ ነገሮችን ሲናገር ነበረ ማለት ነው። በዚያን ሰዓት ነበረ ያሁን ዳግም ሰክሯል ወይንም ደግሞ ዳግም ተኝቷል በማለት ወይዘሮ ገነትና እንዲሁም ደግሞ ቃል እያንዳንዱን ነገር ሲያወሩ ነበሩ ማለት ነው። ያ ማለት እንግዲህ ወይዘሮ ገነት እጅጉን በጣም ነበር የተጨነቀችው። በነገራችን ላይ በልጇ ምክንያት እንደዛ በመሆኑ እንግዲህ ከዚህ በፊት ጠጭ አይደለም ስርዓት ያለው ልጅ ነበር እና በዚህ ምክንያት በመጠጣቱ እንደዚህ በመሆኑ በልጇ ነገር እያሰበች እንቅልፍ ሊወስዳት አልቻለም ማለት ነው። ቃልም አሁን ላይ እንደዚህ የምትጨነቂበት ነገር የለም፣ በቃ እንዲለያዩ አይደል እንደ የፈለግሽው፣ እነሱ ደግሞ አሁን ላይ ተለያይተዋል፣ ስለዚህ ምንም የሚያስጨንቅሽ ነገር አይኖርም፣ ለባስ እንደዚህ እያወራሽ እንዳይሰማሽ በማለት እንግዲህ ወይዘሮ ገነትን እንዳታወራ እንዲሁም ደግሞ ዳግም ሊሰማት እንደሚችል ደጋግማ እየነገረቻት ነበረ። እኔ አሁን እናት ነኝ እንዴ? ለምንስ እንደዚህ ያደረግኩት? ልጄ እንደዚህ እስከሚሆን ድረስ ለምን ይህንን ነገር አደረግኩኝ? አረባም እያለች ራሷን በጣም እየወቀሰች ነበር ማለት ነው። እና እያንዳንዱን ነገር እንግዲህ ወይዘሮ ገነትና እንዲሁም ደግሞ ቃል ሲያወሩት የነበረውን ነገር ዳግም ሲሰማ ነበረ። በመጨረሻም በነገራችን ላይ ያልሰማ በምስል ምንድን ነው የሆናችሁት? ለምንድን ነው የማተኙት? እስካሁንስ ምንድን ነው ቁጭ ያደረጋችሁ ነገር በማለት እንግዲህ ተናግሯል። አይ ትንሽ ያመመኝ ይመስሎኝ ነው በማለት እንግዲህ ወይዘሮ ገነትም ትመልሳለች። በቃ ተኙ እማዬ በማለት እሱም ይተኛል። ግን ደግሞ ጠዋት ሲነጋ ጠብቆ ማለት ነው ቀጥታ ብሌን ጋር መሄድ አለብን፣ ያደረግሽውን ነገር እያንዳንዱን ነገር እውነተውን መናገር አለብሽ፣ እኔና ብሌን እንድንለያይ ብለሽ እንዲሁም ደግሞ ቃልን አጠገብ ያምተሽ እንዳስተኛሻት ከብሌን ጋር ደውለሽ መታ እንድታይ ያደረግሽው የሰራሽው ሁሉን ነገር ያቀናበርሽው እናቴ አንቺ ስለሆንሽ፣ ስለዚህ ሁሉን ነገር እኔ ነኝ ያደረግኩት። ዳግም ምንም አይነት ነገር አያውቅም። ይህን ነገር አንቺና ዳግም አንድ ላይ እንዳትሆኑ ያደረግኩት እኔ ነኝ በማለት ይህንን ድራማ እንደሰራሹ ራሱ ለብሌን መናገር አለብሽ በማለት እንግዲህ ወደ ብሌን ወስዷት ነበረ። በጣም ነበር የደነገጠችው። ምክንያቱም እሷ እንዳደረገችው ይህን ነገር እንዳቀናበረችው እሷ መሆኗን ሲነግራት ወይዘሮ ገነት እጅጉን በጣም ነበር የደነገጠችው። እንዲሁም በጣም ነበር የተርበተበተችው። በቃ ቁማ ይብን ራሱ ጫማዋን መልበስ አልቻለችም። ምክንያቱም ይህን ነገር ልጄ አወቀብኝ ብላ ማለት ነው። ማዬ እየጠበቁሽ ነው፣ ቀጥታ መሄድ አለብን በማለት እንግዲህ ያው በጠዋቱ ስንመለስ ነው ቁርስ የምንበለው፣ ስለዚህ አሁን ላይ ግን ቀጥታ ከብሌን ጋር መሄድ አለብን በማለት እያጣደፈ ወይዘሮ ገነትን በመያዝ እንግዲህ ወደ ብሌን ቦታ ሄዶ ነበረ። እና እኔ ቃል ጋር እንዳልተኘሁና እያንዳንዱን ነገር አንቺ እንዳደረግሽው ያደረግሽው ደግሞ እኔና ብሌን አንድ ላይ እንዳንሆን ብለሽ አይደለም ማየ፣ ንገሪያት እውነቱን፣ ብሌን እየሰማችሽ ነው፣ እውነቱን ንገሪያት በማለት እንግዲህ ከብሌን ጋር ያጋፍጣታል ማለት ነው። ወይዘሮ ገነት ግን በምንም አይነት መልኩ አንተና ብሌን አንድ ላይ እንድትሆኑ አልፈቅድም በማለት እንግዲህ በመጨረሻም አይ እኔ ምንም የማውቀው ነገር የለም ከቤት አልነበርኩም በማለት ነበር
የመለሰችው እና ይህን ቃል በመናገሯ ዳግም እጅጉን ድጋሚ በጣም ነው ያዘነው። ምክንያቱም እኔ ውሸታም እናት የለኝም በማለት ማለት ነው። ምክንያቱም እናቱ ዋሽተዋለች፣ ለምንስ እንደዚህ ተናገረች የሚለው ነገር እጅጉን በጣም ነበር ያናደደው። ሲቀጥል ደግሞ ብሌን የመለሰችው ነገር አዎ እሷ ከቤት በወቅቱ አልነበረችም። ስለዚህ እንዴት እንድትዋሽ ለማድረግ ነው ደግሞ እኔን ለማሳመን ብለህ ለምንስ እናቴ እንድትዋሽ ታደርጋለህ? ደግሞ ያልሆነ ነገር እንድትናገር ትፈልጋለህ እንዴ? በማለት እንግዲህ ብሌንም ተቆጥታ፣ ግን ደግሞ ያን ነገር ስትናገር ወይዘሮ ገነት በነገራችን ላይ እንባዎቿ ራሱ ሲወርድ ነበር ማለት ነው። እና እጅጉን በጣም ከባድ ነበረ። በዚህ አጋጣሚ ነበር ዳግም ድጋሚ እጅጉን በጣም የተበሳጨው የተናደደው። ግን ደግሞ ምንም ይሁን ምንም ይህን ያክል ማለት ነው ጎረቤትም ዘመድም የፈለገውን ማለት ይችላል። ብሌንን አገባታለሁ፣ የስጋ እህቴ አይደለችም፣ አውቃለሁ፣ አሳድገሻታል፣ ግን ደግሞ እሷን ነው የማገባው በማለት በንዴትና በቁጭት ተናግሯል ማለት ነው። አሁን ላይ እንግዲህ ውጤቱ ምን ሊሆን ይችላል? እንግዲህ ቃል የሰላም ሚስት ትሆናለች ወይንስ ደግሞ አትሆንም የሚለው ነገር እጅጉን በጣም አሳሳቢ ነው የሚሆነው። ግን የተናገረችው ነገር አለ። ይህ የምርመራ ውጤት እውነታው ይውጣ እንጂ እኔ የሰላም ልጅ መሆኑን እውነቱን ለእናቴ እነግራታለሁኝ በማለት እንግዲህ አቅዳለች፣ አስባለች ማለት ነው። ግን አሁን ላይ አቶ በኃይሉ በእርግጠኝነት ይህንን ምርመራ ያስቀይረዋል። በጣም ብዙ ነገሮቹም ከዚህ በላይ ሊኖሩ ይችላሉ ማለት ነው። ያው እውነት ግን ምንም ቢሆን ምንም ተደብቃ አትቀርም፣ አንድ ቀን ትወጣለች ብዬ አስባለሁ። ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። መልካም ጊዜ ተመኘውላችሁ።